ክብር ሁሉ ለእግዚአብሔር ይሁን። ሰላም ናችሁ? እንደምን አላችሁ? የተወሰኑ ሰዎች ያውቁኛል ብዬ አስባለሁ። ቆይቻለሁ እዚህ ሀገር ከመጣው በፊት እንደመጣው ልጆቼ ይዘውኝ ወደዚህ ይመጡ ነበረ። በተከታታይ እንመጣ ነበረ። በኋላ ደግሞ ሌላ ቸርች የኦሮምኛ ቸርች እኔ ከመጣውበት ቦታ የምናገለግለውም የምናመልከውም በኦሮምኛ ነው። ነቀምት ነው የነበርኩኝ እና በኦሮምኛ ነው የምናመልከውም የምናገለግለውም። አሁን ፓስተር እንዳሉ የሰሙት እውነታቸውን ነው። አንደኛ አገልጋይ ነበርኩ። አማተር ማለት ነው፣ ፕሮፌሽናል አይደለም። አማተር ይሄ ፉትቦል አካባቢ ነው ብዙ ጊዜ እንደዚህ አይነት ቃል ያለው። አማተር ነው ፕሮፌሽናል ነው ይላሉ። እኔ ፉትቦል ማየት ስለሚወድ እነዚህን ነገሮች አውቃቸዋለሁ። በመጀመሪያ ወደ ቃሉ ከመግባቴ በፊት የኦሮሞ ሉተራን ኦሮሞ ቸርች ነው የሚሉት፣ እዛ ነው የነበርኩኝ። በተከታታይ እዛ ይሄን ነበረ አገለግላለሁ፣ አመልካለሁም። በዛ ሰላምታችንን ንገሪልን፣ እኛ አንድ ነን። አንድ ቤት የሚሰሩ በሰንበለት ነው በሳር አይጣሉም የሚል በኦሮምኛ ናምኒ ማና ቶኮ ኢጃሩ ጭታረት ወሊሎሉ ይባላል። ስለዚህ አንድ ስራ ነው የምንሰራው። ስለዚህ ሰላምታችንን ተቀበሉን፣ አብረን እንሰራለን ብለዋል። እግዚአብሔር ያክብራችሁ። ሰላምታቸውን ተቀብላችሁኛል። ከዛ በመቀጠል እኔ መጀመሪያ ልጆቹ እዚህ እንዳመጡኝ ያው ስለኔም ብዙ ስለማይታወቅ ዝም ብዬ አምልኬ ስለሚሄድ እኔ የነበርኩበትን ቸርች ነቀምት ያለችው ማለቴ ነው የነሱን ሰላምታ ለማቅረብ ያኔ ማቹርድ አይደለም ሁኔታው፣ ገና ስለነበረ ነው። እነሱ ግን ምናልባት አንተ በምትሄድበት ሁሉ የኛን ሰላምታ አቅርብልን ብለዋል። አሁን ጊዜው ስለደረሰ የነሱንም ሰላምታ ተቀበሉ። እግዚአብሔር ይባርካችሁ። እኔ የማመልክበት ቤተክርስቲያን በነቀምት ውስጥ የመካነ ኢየሱስ ቸርቾች 15 አሉ በነቀምት ከተማ ውስጥ። ከዛ ውስጥ ቡርቃ ጃቶ መካነ ኢየሱስ ቤተክርስቲያን የምትባል ቸርች ነው የማመልከው። እኔ ቸርች በሚመራበት ጊዜ የተጀመረ 45 በ16 የሆነ ህንጻ ቤት ሰርተን በሱ እያመለክን ነው ያለ ነው በአሁኑ ጊዜ። ስለዚህ እናንተ ስለ ቤት ስታወሩ ሰምቻለሁ። ደሞ ይዛችሁ ያላችሁትንም ለዛ የሚታደርጉትንም እንቅስቃሴ ሰምቻለሁ። ይሰራል እግዚአብሔር፣ ምክንያቱም ኢየሱስ ስለሆነ ይሰራል። እኛ ያኔ ብዙም አልነበርንም፣ ደሞ ከኛ ውስጥ ብዙም አቅም ያለም አልነበረም። ግን ተሰራ፣ ቤቱ ተሰራ፣ ይሰራል። አሁን ወደ 2000 ምናምን ሆነን ነው የምናመልከው። ክብር ለጌታ ይሁን። ዛሬ እኔ ወንጌልን ላስታውሳችሁ ነው እንጂ ይረሳል እኮ፣ ካልተከታተሉት ይረሳል እንጂ አዲስ ነገር የለም፣ አዲስ ወንጌል የለም፣ አዲስ ቃል የለም። ሁሉም የነበረ ነው፣ ግን እንረሳለን። ስለዚህ በየጊዜው በተለይም ጊዜ አጥቶ ወይም ሰንፎ ለማነቡ ሰዎች ጥሩ ነው
ያስታውሳሉ ሲሰበክ ወንጌል። እኔ እንደዛ ነው ማምነው። ስለዚህ ላስታውሳችሁ ነው የመጣው እንጂ ምንም አዲስ ነገር የለም። ቃሉ የእግዚአብሔር ነው፣ እኛም የእግዚአብሔር ነን እና ተራ በተራ እየወጣን ፊት እየወጣን እየቆምን በዝማሬ በአምልኮ በስብከት የረሳነውን እናስታውሳለን። ክብር ለጌታ ይሁን። የእግዚአብሔርን ቃል ከቲቶ ምዕራፍ 2 ቁጥር 11 እስከ 13 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አሜን። እስቲ አጭር ጸሎት እንጸልያለን። እግዚአብሔር ሆይ በፊትህ ነን፣ አንተ ደግሞ አለ እዚህ። የጠራህንም አንተ ነህ። ወደ ቤቲ ነው የመጣን። ቅድም ተጠቅሶ እንደነበረ ጌታ ሆይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ ያ አንተ እንደ ልቤ ያልከው ሰው። ደስ ይላል ያንተ ቤት፣ ይመቻል ያንተ ቤት። እግዚአብሔር ሆይ በቤቲ ስለጠራህን በፊት እንድንሆን ስለፈቀድክ ለዚህ ባንበቃም አንተ ደግሞ ወደ ፈቅደ ጌታ ሆይ እዚህ ቦታ ተሰብስበን አንተን እንድናመሰግን ካንተ የሆነ ነገር እንድንሰማ ፈቃዲ ሆኖ ጌታ ሆይ ስለአመጣህን በኢየሱስ ክርስቶስ ስም እንባርካለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ቃሊን እንድትናገረን መንፈስ ቅዱስ ሆይ ለኔና ለወገኖቼ ቃሊን እንድትናገር፣ እንድታስተምረን፣ እንድታስታውሰን፣ እንድታነቃን፣ ተኝተን እንዳንሆን፣ ተዘናግተን እንዳንሆን መጠበቅ ያለብንን ነገር ጌታ እግዚአብሔር ሆይ በሁኔታዎች በንፋስ ተፍገፍግመን መቆማቅቶን ጌታ ሆይ ዝለን እንሆን ይሆናል። አዎ እንደዛም ነው ጌታ ሆይ። ስለዚህ ዛሬ በቃሊ እንድታነቃን፣ እንድታስታውሰን፣ ከመስመር ወጥተን እንደሆነ እግዚአብሔር ሆይ ወደ መስመር እንድትመልሰን በኢየሱስ ክርስቶስ ስም ፈቃድ ይሁን። ጊዜውን አንተ ተጠቀምበት። ሕዝቤን እግዚአብሔር ሆይ አንተ የልብ ጆሮአቸውን ክፈት። የኔን የባሪያህን ድካም ደግሞ አንተ በኃይል ሸፍን። ቃሊ ያለመከልከል ይምጣ። በኢየሱስ ክርስቶስ ጌታ ስም አሜን። ክብር ለጌታ ይሁን። ይሄ ቃል የሚጠበቅ ነገር ሁላችንም ሌሎችም እዚህ የሌሉ በተለያየ ቤተ ክርስቲያን ያሉ ኮማን የሆነ የጋራ የሆነ ለሁሉም ለሚያምን ጌታ ኢየሱስን ለሚያውቅ ስለሱ ነው የሚናገረው። እኔም ምን እየጠበቅን ነው፣ እንዴት እየጠበቅን ነው የሚለውን ነው ለመናገር የፈለኩት። ክብር ለእግዚአብሔር ይሁን። ሁለት ነገሮች ተጠቅሷል። ሁለት ነገሮች የተጠቀሱት ምንድናቸው? ሁለት ነገሮች የተጠቀሱት የምንክደውንና የምናደርገውን ነገሮቹ ኦፖዚት ነገር ናቸው። ኦፖዚት ይመስላሉ። ደግሞ መምሰል ብቻ ሳይሆን ትክክል ነው። ኦፖዚት ናቸው። የሚካዱ ነገሮች ጌታ ሲጠራንና ሲያገኘን የተናገርነው ነገር አለ። የመጀመሪያው ቀን ዓለምን ክጃለሁ፣ የሥጋ ሥራ ክጃለሁ፣
ሰይጣንንና አሰራሩን ክጃለሁ ብለን ቃል ገብተን ወደ ጌታ መጣን። ያንን ነው እዚህ ቦታ ደግሞ መልሶ ይህ የተገለጠው ጸጋ የሚያስተምረን እነዚህን ሁለት ተቃራኒ የሆኑ ነገሮችን ነው ብሎ ይናገራል። አንደኛ የሚካዱ ሁለቱ ነገሮች፣ ሁለተኛ የሚደረጉ ሶስቱ ነገሮች። እነዚህን ነው የምናገረው። በዚህ ሁኔታ ካልጠበቃችሁ ችግር ይኖራል ማለቱ ነው። በዚህ ሁኔታ ካልጠበቃችሁ ጸጋው ተገኝቷል፣ በጸጋው ድናችኋል። ይሄ ብቻ በቂ አይደለም፣ የሚታደርጉት ነገር አለ ብሎ ይናገራል። እኔ ወገኖቼ ለመናገር የፈለኩት ስለ መጠበቅ ነው። መጠበቅ የሚለው ቃሉ አራቱ ፊደል በሁለት ቦታ ነው። መጠበቅ ማለት አንድን ነገር እዛ እንዳይንቀሳቀስ እዛው መጠበቅ ይባላል ይሆናል። አንዱ ደግሞ የሚመጣ ተስፋ፣ እሱም መጠበቅ። ፊደሎቹ አንድ ናቸው ፊደሎቹ። ግን መጠበቅ የሆነ ነገር በጣም አስፈላጊ የሆነ ነገር ከእጄ እንዳይወጣ ወይም ደግሞ ከቤቴ ሰው እንዳይወስድብኝ ወይም ደግሞ በሆነ ሁኔታ እንዳይጠፋ መጠበቅ፣ አይኔን ከሱ ሳልነቅል መጠበቅ፣ እሱ ነው አንዱ። ሁለተኛው ደግሞ ተስፋ አለኝና ያ ተስፋ ደግሞ የሚመጣ ነውና እሱን ደግሞ መጠበቅ። በቃሉ እንዳነበብኩት የተባረከ ተስፋችንን እሱም የኢየሱስ ክርስቶስ የጌታችን የመድኃኒታችን መገለጥን እንጠብቃለን፣ እየጠበቅን ነው ይላል። ሃሌሉያ! እየጠበቅን ነው። ሰዎች ምናልባት ተዘናግቶ ሊሆን ይችላል። እኔ በበኩሌ እየጠበቅኩ ነው። አንድ ቀን እዛ እኔ ሳገለግልበት የነበረ ቸርች ላይ ኢልደር የሆኑ ቄስ አሉ፣ ብዙ ዓመት የሚበልጡ። እኔም እኮ አሁን ኢልደር ሆኛለሁ። ምክንያቱም 71 አሁን ጸጉሩ ሙሉ ነጭ የሆነ እንዳለ እንደኔ አለ እንደዚህ አለ። እንትኑ እኮ አሳየኝም። ለዚህ ነው እንደዚህ ያልኩኝ። እና እንዲህ አሉ፣ እንዴት ነው እየጠበቃችሁ ነው እንደ የሚጠበቀውን ነገር አሉ። በጣም ሲሪየስ ናቸው፣ ሰውየው ሲሪየስ ናቸው። የሰበካ ኃላፊ ሁሉ ነበሩ እና ብዙ ፖስት ላይ በቤተ ክርስቲያኑ ሲሰሩ ነበር። እንደ አጋጣሚ ደግሞ ያው ሲከፋፈል እንግዲህ 15 ቸርች ነው ያሉት ብያለሁ። የሱ ቤት የሳቸው ቤት በእኛ ባውንደሪ ውስጥ ስለሆነ የኛ አባል ናቸው። እንዴት እየጠበቃችሁ ነው እናንተ? እስቲ እንዴት እንደምትጠብቁ ንገሩኝ ሲሉ ሰው ሁሉ ዝም አለ። አይ እኔ እየጠበቅኩ ነው፣ ሉበጥያር እኔ እየጠበቅኩ ነው። ጥያር ይባላሉ፣ ጥያር አቡ ይባላሉ። በጣም ጃይንት ናቸው። በጣም ብዙ ነገር የሰሩ በብዙ መከራና ችግር ያለፉ ሰው ናቸው። እሳቸውም ብቻ ከእሳቸው ጋር ብቻ በመነጋገር እንኳን ብዙ ነገር ማግኘት ይቻል። በኋላ ሰው ሁሉ ዝም አለ። እንዴ ለካ ሰው እየጠበቀ አይደለም፣ ይሄው ዝም አሉ። ምን ይሻል? እኔ እየጠበቅኩ ነው አልኩ እጄን አውጥቼ። እንዴት ነው እየጠበቅክ ያለው ሲሉኝ፣ እየዘመርኩ ነው እየጠበቅኩ ያለሁት አልኩት። ምን ብሌ አሉኝ። ምን ብሌ ነው እየዘመርክ የሚጠብቀው? የሚመጣ የሚከብር የሚነግስ ኢየሱስ እያልኩ ነው። አጨብጭቡ አሉ። ከዛ በኋላ ሃሌሉያ። እና እንዳንዘናጋ ነው። ሁለቱ ተቃራኒ ነገሮችን
ዝርዝር አድርጌ ለመናገር እሞክራለሁ። ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። እነሱ መካድ አለባቸው። እነሱ ካልተካዱ መጠበቁ ዋጋ ላይኖረው ይችላል። ምክንያቱም ሙሉ ሊሆን አይችልም። ኃጢአተኝነት ማለት አለመታዘዝ ማለት ነው። አለማመን ማለት ነው። ጳውሎስ አንድ ጊዜ ሲናገር ጳውሎስ አይደለም የተናገረው፣ ጌታ ራሱ ነው የተናገረው። በዮሐንስ 6:9 ላይ ምን ብሎ ተናገረ? የእግዚአብሔርን ስራ ምንድነው የሚሰራው? የእግዚአብሔር ስራ ምንድነው? ምን ስራ ነው የምንሰራ ብሎ ሲጠይቁት እሱ በላከው ማመን ነው የእግዚአብሔር ስራ ብሎ መለሰላቸው። አለማመን ኃጢአት ነው ያልኩት ለዚህ ነው። ሌላው አለመታዘዝ በመክብብ መጽሐፍ ላይ በ12ኛው የመጨረሻ ምዕራፍ በ13ኛው ቁጥር የመክብብ መጽሐፍ እንግዲህ እናንተ ሁላችሁም እንደምታውቁ ከንቱ 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 ያለ ነው የሚጀምረው። ጆሮ ሰምቶ አይሞላም፣ አይን አይቶ አይጠግብም። አሁንም ማየት ይፈልጋል። ትርክ ምርኪውን ማየት ይፈልጋል። ትርክ ምርኪውን መስማት ይፈልጋል። የሚጎዳበትንም ለመስማት ይፈልጋል። ግን ጆሮው ሰምቶ አይሞላም፣ አይኑም አይቶ አይጠግብም ይልና ብዙ ነገር ከተናገረ ብዙ ትምህርትም ከሰጠ በኋላ መጨረሻ እዛ ላይ ደርሶ አንተ የሰው ልጆች አንድ ነገር ብቻ አርግ፣ እሱ ነው የሰው ለንተናው፣ እግዚአብሔርን ፍራ ትእዛዙንም ጠብቅ ብሎ ይጨርሳል። ክብር ለጌታ ይሁን። ስለዚህ አለመታዘዝ ኃጢአት ነው። እሱን ነው የምንክደው። ለዚህ ነው በመክብብ 12:13 ላይ የመጨረሻው የነገሩ ኮሩ ይሄ ነው፣ ይሄንን ካደረግ ታመልጣለህ፣ አለበለዚያ እግዚአብሔር ስራን ሁሉ በስውርም የተደረገውን ወደ ፍርድ ያመጣልና አታመልጥም። ስለዚህ እወቅና ተዘጋጅ ብሎ ይነግረዋል። ሌላው ኃጢአት የሚባለው መደረግ ያለበትን አለማድረግ። ጸልይ ብሎናል አይደለም እንደ እግዚአብሔር። ግን ስንት ሰው ነው የሚጸልየው? በቤቱ መሰዋ ያለው በታይም ቴብል የተቃኘ ሰዓቱ ከጧት ከማታ ምናልባት ከቀትር። እዚህ እናንተ በሰው ሀገር ውስጥ ስላላችሁ ላይመቻችሁ ይችላል። ቢሆንም ትግል ስለሆነ ህይወት ስለሆነ ህይወት ነው፣ ትግል ነው፣ አውቀን ነው፣ ገብቶን ነው። ስለዚህ ተግዳሮትም ቢኖር መሰዋያ ሊኖረን ይችላል። መሰዋ ደግሞ ዝም ብሎ መኖሩ ሳይሆን በታይም ቴብል እዛ ቦታ መገኘት ይኖርብናል። ምክንያቱም እግዚአብሔር እዛ ይጠብቀናል። ልክ በሰዓቱ፣ ልክ ቸርች አሁን በዚህ በሰዓታችን መተን እንደምናመልከው ማለት ነው። ስለዚህ መደረግ ያለበትን አለማድረግ፣ መደረግ የሌለበትን ደግሞ ማድረግ። አሁንም ኦፖዚት ነው ያመጣሁኝ። ተው ብለዋል እግዚአብሔር አንዳንድ ነገሮችን። እሱን ወይ በድፍረት ወይ ደግሞ በስህተት ማድረግ ኃጢአት ነው። አድርግ ያለውን አምልክ፣ ጸልይ፣ ተንበርከክ። በመሰዊያ ቦታ
ከጌታህ ጋር በተነጋገርከው ሰዓት ተገኝ ብሎ ያለውን አለማድረግ የሱ ኃጢአት ነው። እግዚአብሔር ይርዳን። የሚቀጥለው ዓለማዊ ምኞት በአንደኛ ዮሐንስ 2:15 ላይ የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት እነዚህ ዓለማዊ ናቸው። ዓለም የሚፈልገውና ሰው ደግሞ ከዓለም ጋር ተባብሮ የሚያደርገው ይሄንን ነው መካድ ያለብን። ዓይን አይጠግብም አይቶ፣ ገንዘብ ደግሞ የኃጢአት ሰበብ ነው። ብዙ ሰው በገንዘብ ነው በኃጢአት ውስጥ የሚወድቀው። ስለዚህ ስለ ገንዘብ መመካት፣ የዓይን አምሮት፣ የሥጋ ምኞት እነዚህ ዓለማዊ ምኞቶች ናቸው። በዓለማዊ ምኞት ውስጥ ሶስቱ እነዚህ መካድ አለባቸው። ክብር ለጌታ ይሁን። ኤፌሶን 4:26 ላይ ስለ ቁጣ ይናገራል። ስለ ቁጣ በገላትያ ምዕራፍ ገላታ ላይ የሥጋ ፍሬዎችና የመንፈስ ፍሬዎች ተብሎ የተጠቀሱ ቁጣን እዛ የሥጋ ፍሬ ነው ይላል። ቁጣ ደግሞ በጣም አስቸጋሪ ነገር ነው። እንደ ቁጣ ወደ ኃጢአት የሚከት የለም። እዚህ ኤፌሶን 4:6 ላይ ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡ ይላል። ለምንድን ነው ይሄን ሁሉ ያያዘው? ሰው ከተቆጣ ጭቅጭቅ ይፈጠራል። ሁለት ሰው መሆኑ ሶስት ሰው መሆኑ ብዙም ሆኑ ጭቅጭቅ ይፈጠራል። ዳያሎግ ይመጣል። ክፉ መነጋገር ይመጣል። ከዛ በኋላ ዲያብሎስ ደግሞ ፋንታ ያገኛል። ዝጉበት፣ እድል አትስጡት። ቁጣ ለዲያብሎስ ምቹ ሁኔታን ይፈጥራል። ስለዚህ በቁጣችሁ ላይ ፀሐይ አይግባ፣ ቶሎ ተመለሱ፣ ጊቭ አፕ አርጉ ይላል። ጌታ ይባረክ። ሌላ ስለ ተስፋ የተባረከ ተስፋ ይላል ያነበብነው። የተባረከ ተስፋችንን እሱም የኢየሱስ ክርስቶስን መገለጥ ስትጠባበቁ ይላል። አዎ እየተጠባበቅን ነው ሁላችንም። ለዚህ እንግዳ የሆነ ክርስቲያን ይኖራል ብዬ አላስብም። የኛ እኮ ትልቁ ጉዳያችንም እኮ እሱ ነው። ዝማሬም እኮ በዝማሬም እኮ ቅድም እንደነገርኩ እኮ ነው። በኦሮምኛ ደግሞ እንደዚህ ይላል። ኡመምኒ ሁንዱኑ ሙለቹ ጆሌ ዋቀዮ ኢመኒ ኤገታ ጅሩ አዲ አረጋሽ ቤቱ ሚኒ ኡመምኒ ሁንዱኑ ሙለቹ ጆሌ ዋቀዮ ኢመኒ ኤገቻ ጅሩ ኑስካናን ሸኪኑ አበኔ ዱጋባ ነው አኩማ ጄዳንታ ነው ይባላል። ሃሌሉያ። አዎ የመገለጡን በጣም ተክቶ እየጠበቁ ነው ማለት ነው ትርጉሙ። ሌላ ነገር አይደለም እኮ። ኡመሙ ሁንዱማቲም ያመነ ትርፉን ያወቀ ስራውን የሰራ እንደታዘዘ ተዘጋጅቶ በዝግጅት ያለው በጣም ቸኩሎ ነው እየጠበቀ ያለው። እሱን ነው የሚገልጸው መዝሙሩ። ጌታ ይባረክ። ይሄ ተስፋ እኮ ገንዘብ አይደለም ለኛ ለክርስቲያን። በእውቀት በጣም ከፍ ብሎ መሄድ አይደለም። የኛ ጉዳይ ተስፋችን የምንለው የክርስቶስ ዳግም ምጽአት ነው።
ምክንያቱም ያኔ እኛ ከመከራ ከስቃይ ከምን እንገላገላለን። እኛ ሁለተኛ የተወለን ሁላችን ሁለተኛው ሞት በእኛ ላይ አይሰራም። ሃሌሉያ! ቀላል አይደለም እኮ። አዎ ሁለተኛ ሞት እኮ በእኛ ላይ አይሰራም። ምክንያቱም እኛ ሁለተኛ ስለተፈጠርን የሥጋ ሞት ብቻ ነው የምንሞተው። ይሄ ዘላለማዊ ሞቱ እኛን አይጠጋንም። ሁላችንም ኢየሱስ ክርስቶስን ሳናይ ነው ያመንነው አይደለም? namni argitan jirtu Yesuusin yeroo sana wajjin turanii duuka buutonni isaa ደቀ መዝሙሮቹ አይተውታል። አብሮም በልተዋል፣ አብሮም ጠጥተዋል፣ ሁሉን ነገር አድርጓል፣ አብሮ አገልግለዋል። እኔና እናንተ ግን ሳናይ ነው ያመንነው። ስለዚህ እግዚአብሔር ቃል እንደዚህ ይላል፣ የምናየውን አይደለም ተስፋ የምናደርገው። የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን ይላል። ሃሌሉያ! ይሄ ትዕግስት እንግዲህ ወሳኝ ነገር ነው። ሰው ትዕግስት ከሌለው እኮ ምንም ማድረግ አይችልም። ትዕግስት ከሌለው እንኳን እንደዚህ ጌታን ለብዙ ዘመን መጠበቅ ቀርቶ ሌላ ትንሽ ነገር ማድረግ አይችልም። ትዕግስት ከሌለው ቱግ ብሎ ከዛ ከተቆጣና ትንካለ በቃ በፊት ሲሰራ የነበረው በጥሩ ጸባይ በጥሩ ሁኔታ ሲሰራ የነበረውን በአንድ ቁጣ ዜሮ ያደርጋል። እግዚአብሔር ደግሞ ያለው እንደዛ አይደለም። ሙሉ ደሞዛችሁን እንድትበሉ እንጂ የሰራችሁትን እንዳታጠፉ ተጠንቀቁ ተብሏል። ክብር ለጌታ ይሁን። ብዙ ሰዎች ሄዶ ብዙ ደክሞ ብዙ ጥሮ ብዙ አምልኮ ብዙ ሁሉን ነገር በእግዚአብሔር ቤት ውስጥ ምሳሌ ሆኖ አንድ ቦታ ይደርሱና ዱብ ይላሉ። አዎ እግዚአብሔር ያውጣን ከዛ። አዎ እኛ እኮ የታየልን ቦታ ለመድረስ ነው እንጂ የምናመልከውም የምናገለግለውም የምንበረከከውም የምንጸልየውም እዚሁ ለሚቀረው አይደለም። የታየልን ቦታ አለ። አዎ አይን ያላየውን ግን እውነት የሆነውን። እስቲ ስለ ተስፋዎቹ ልናገር። በምን አይነት ቋንቋዎች ነው ተስፋ የተገለጸው? አንደኛ ሕያው ተስፋ፣ ሁለተኛ የተከበረና እጅግ ታላቅ ተስፋ፣ ሶስተኛ የተባረከ ተስፋ አሁን በቲቶ ላይ እንደተነጋገር ነው፣ አራተኛ የማያሳፍር ተስፋ፣ አምስተኛ የዘላለም ሕይወት ተስፋ። ሃሌሉያ! እንደዚህ በዚህ አይነት ቋንቋ ነው እንግዲህ ተስፋችን የተገለጸው። ይሄ ሁሉ የኢየሱስ ክርስቶስን መምጣት እኛ ተስፋ አርገን እያመለክን እያገለገልን እያበረታታን ሰዎችን ያለ ነው። አሁን እዚህ ላይ በአምስት ቋንቋዎች የተጠቀሰውን ተስፋ ነው። ሌላ ምንም ተስፋ የለም። አንድና አንድ ተስፋችን የኢየሱስ ክርስቶስ ዳግም ምጽአት ነው። እሱ ደግሞ ይገለጣል በጊዜው። ማንም አያውቀውም። የሪቻ ጉይቻ ኤኙዩም ቤኩ ይላል በኦሮምኛ። ቀኒቱንና ሰዓቲቱን አታውቁም፣ ግን ይሆናል፣ ይመጣል። ክብር ለጌታ ይሁን። ያው ተስፋ አንደኛ ጴጥሮስ 1:3 ላይ ኢየሱስ ከሙታን በመነሳቱ ያው ተስፋ አገኘን ይላል። ያው ማለት ጅራታ የቹ ያለ ኢየሱስ እኮ አለ፣ በአብ ቀኝ አለ እኮ የእውነተኛ ይቱ ድንኳን አገልጋይ። አንድ መዝሙር አለ አይደለም? ምንድነው የሚለው መዝሙሩ? ምንድነው የሚለው? የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ ያለም መድህን የእውነተኛይቱ ድንኳን አገልጋይ
ቅዱስ ካህን አለን ከላይ ከሰማይ። ሃሌሉያ አለን እኮ አለን። የሚራራ ነው ደግሞ እኮ ሊቀ ካህኑ የሚራራ ነው። ምክንያቱም አይቷል። እኛ አሁን እያየን ያለ ነው። አይቷል እኮ ለሱ እኮ አዲስ አይደለም። ሃሌሉያ ያው ተስፋዋ ያው ማለት ጅራታ ዳይቹ አብዲንኮ ጅራታ አብዲንኮ አብዲ ጅራታ ዋቃዮኒ ነዋሜ ጀባዳ ኦፊና ዋሜ ከኤ ኦርማና ፊነብደቱ አባ መናማዳኒ ጀቻ ፋንሳቲ ከራወቱ። ሃሌሉያ የታመነ ነው፣ የተናገረውን ይፈጽማል አልኩ እንጂ ሌላ ምንም ነገር የለም። በቃ እንደዛ ነው ያልኩ። ተስፋዬ ደግሞ ያው ተስፋ ነው። ቀበተማዳ የተጨበጠ ክብር ለጌታ ይሁን። የተባረከ ተስፋችን የተባለው በረከት ስለሆነ ነው። በረከት ነው እኮ ለኛ እኮ በረከት ነው የጌታችን ተመልሶ መምጣት። ቲቶ 2:12 ላይ ነው ያለው። የተከበረና እጅግ ታላቅ ተስፋ ሰጠን። ሁለተኛ ጴጥሮስ 1:4 የማያሳፍር ተስፋ። ሮሜ 5:5 እንዲህ ይላል በተሰጠን በመንፈስ ቅዱስ የእግዚአብሔር ሮሜ 5:5 እንዲህ ይላል ወገኖቼ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ለመንቃነሱ ሃሌሉያ እውነት ነው እኮ ይመጣል። አያሳፍርም እኮ አይቀርም እኮ። ስለዚህ ምንም ማፈር የለም። አሁን የእግዚአብሔርን ቃል ስንሰብክና ስንናገር 2-3 ሆነን ቁጭ ብለንም ደግሞ ስለ ጌታ መቼም እኛ ሌላ ወሬ የለንም። የጌታ ራሱ መቼ ያልቃል? አያልቅም እኮ። አንዳንድ ሰዎች እኮ እንደዛ አይደሉም። በቃ ከቸርች እንደወጡ ወዳው ሌላ ወሬ ይጀምራሉ። ገና ከዛ ከግቢ ሳይወጡ አይደለም። ይሄ ልክ አይደለም። ስለዚህ የሚቀጥለው የማያሳፍር ተስፋ ነው። አያሳፍርም። ምክንያቱም የእግዚአብሔር ፍቅር በልባችን ፈስቷል። ፍቅሩ ገብቶናል። ስለዚህ የማያሳፍር ተስፋ አለን። አምስተኛው የዘላለም ሕይወት ተስፋ ቲቶ ምዕራፍ 1:2 እንዳውም እንዲህ ይላል። ቲቶ ምዕራፍ 1:2 የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ ይላል። ክብር ለጌታ ይሁን። ዋቀዮ ኢንሶቡ ኢሰዱበት ይራወት ሐመጀዱጋ እሱ እውነተኛ ጌታ ነው። እሱ አምላክ ነው። ስለዚህ ከዘላለም ዘመናት በፊት ተስፋ ሰጠ። ክብር ለጌታ ይሁን። ስለ ዘላለም ሕይወት ሌላ ቦታ ምን ይላል መሰላችሁ? ዕብራውያን 5:10 ላይ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ለሚታዘዙለት እዩ ቅድም ስለ ትእዛዝ ተናግሬያለሁ። ትእዛዝን የሚጠብቅ ነፍሱን ይጠብቃል። መንገዱን ቸል የሚል ግን ይጠፋል የሚባል ደግሞ በመጽሐፈ ምሳሌ ይሁን 19:16 ላይ ተጽፏል። ትእዛዝን የሚጠብቅ ነፍሱን ይጠብቃል። ነፍሱን ጉዳይ እኮ የነፍስ ነው፣ የሥጋ አይደለም፣ የቤት አይደለም፣ የመኪና አይደለም። የክርስቲያኖች ጉዳይ የነፍስ ነው። ይህ ነፍስ ደግሞ እንድትጠበቅ ትእዛዝ መጠበቅ ነው። ትእዛዝ የማን ትእዛዝ? የእግዚአብሔር ትእዛዝ። ክብር ለጌታ ይሁን። ስለዚህ ወገኖቼ እነዚህን ፋላ የሆኑ ወይም ደግሞ ተቃራኒ የሆኑ ነገሮችን እንደተባለው ካደረግን we are okay። ምንም ስጋት የለብንም። ከላይ ያሉት ኃጢአተኝነትንና ዓለማዊ ምኞትን
እንክዳለን። እነሱ እነማን ናቸው? ምን ናቸው? ኃጢአተኛም የሚያደርጉን ምን ናቸው የተባለውን ዘርዝረናል። ዓለማዊ ምኞት ደግሞ ምንድን ነው? እሱንም ተነጋግረናል። ስለ ተስፋችን ደግሞ ተስፋው በአምስት ቃላት ተገልጧል። ይህ በአምስት ቃላት የተገለጸው የክርስቶስ ኢየሱስ መገለጥ ነው። ፍጥረት ሁሉ ማምጣቱን ታክቶ እየጠበቀ ስላለው ስለተባረከው ተስፋችን ስለ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። አሁን ወደዚህ መጣና ቶሎ ምን ብዬ ነው ያስኩኝ? ጌታን መጠበቅ፣ ራስን እየጠበቁ እግዚአብሔርን መጠበቅ። ቅድም ስለመጠበቅ ቃሉ ራሱ በሁለት ነው። ራሱ ቃሉ አንዱ ምንም ሌላ ሳይጨመርበት ሳይቀነስበት መጠበቅ፣ አንድን ነገር ባለበት መጠበቅ ከላይ የሚመጣውን ተስፋ መጠበቅ ብዬ ተናግሬያለሁ። በአንደኛ ጢሞቴዎስ 5:22 ላይ ጳውሎስ ራስን በንጽህና ጠብቅ ይላል። ለጢሞቴዎስ ነው የሚናገረው። ራስን በንጽህና ጠብቅ። what is ንጽህና? ንጽህና አሪፍ ልብስ ለብሶ ሸሚዝ ለብሶ መነጽር አርጎ ከረባት አርጎ ምን አርጎ ጸዳ ያለ እሱ አይደለም። ይሄን ታውቃላችሁ። ስለማታውቁ አይደለም። ጠብቅ። ከሚያጎድፉ ነገሮች ራስን ጠብቅ። ከዋዘኞች ወሬ ራስን ጠብቅ። ለጌታ በማይመች አካሄድ ጠብቅ። ራስን በንጽህና ጠብቅ። ንጹህ ካልሆንክ ከጌታ ጋር መሄድ አትችልም። አዎ በአሞጽ ምዕራፍ 3:3 እንዲህ ይላል እግዚአብሔር ቃል፣ በእውኑ ሁለት ሰዎች ሳይስማሙ አብረው መንገድ ሊሄዱ ይችላሉ? እኛም እኮ መንገደኞች ነን። እኔና እናንተ መንገደኞች ነን። እዚህ ቁጭ ብለን መንገደኞች ነን። ይሄን ነው። አውሮፕላን ውስጥ ቁጭ ብለን ይሄን ነው። ከፍራንክፈርት እዚህ ሲመጣ ምንድነው ስሙ? ናሴ ምንድነው የምትሉት? ናሴ እኔ ናሴ 10 ነው የመጣው በፈረንጅኛ። ኦገስት 10 እኔ ሲመጣ 10 ሰዓት ነው የሚፈጀው። 10 ሰዓት ሶሊድ ከፍራንክፈርት ወደዚህ እና አንዳንዴ ትዝ ይለኛል ይደክመኝና እንትን በቃ በጣም እየተንጠራራው እንትን ይያል ይመጣብኛል። ጌታ የጠበቅነውም እኮ በጣም ብዙ ጊዜ ነው። እኔ 35-36 ነው አሁን ጌታ አገኘኝ እሱ እንጂ እኔ አይደለሁም ያገኘሁት። እና ይሄ ደግሞ ትንሽ ጊዜ ነው ብዬ እጽናናለሁ። እሱን አስቤ እጽናናለሁ። 10 ሰዓት በጣም ይደክማል በጣም። ግን የኛ ጥበቃ ደግሞ ከዛ ነው ይበልጣል። እሱን ስናስብ እኛ እኮ ለመልካም በቃ ለመገላገል ነው የምንጠብቀው። ስለዚህ ያንን ስናስብ ድካምን ምንን ሁሉ እንረሳለን። ክብር ለጌታ ይሁን። ስለዚህ ራስን በንጽህና ጠብቅ ይለዋል ጢሞቴዎስን። ራስን በንጽህና ጠብቅ ማለት አንደበትህን ጠብቅ፣ እግርህን ጠብቅ። ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ የሚባል ተጽፏል በወንጌል ውስጥ። ጠብቅ እግርህን፣ ያለ ቦታ እንዳትረግጥ ጠብቅ። እጅህን ጠብቅ፣ ያልሆነ ነገር እንዳትነካ። ዓይንህን ጠብቅ፣ እንዳታይ፣ የሚያምር ነገር እንዳታይ ዓይንህን ጠብቅ።
ዝም ብለህ ዝባዝንኬ ነገር እንዳትሰማ ጆሮህን ጠብቅ። አንድ ሰባኪ እንዲህ ይል ነበር ድሮ ሰማው። እንዳውም ወደ አዲስ አበባ አካባቢ ነው የሚያገለግለው መሰለኝ። እንዲህ ይላል take care of what you hear and take care of how you hear it ይላል። በእንግሊዘኛ ነው መናገር የሚወደው። ለምትሰሙት ነገር ተጠንቀቁ፣ እንዴት እንደምትሰሙም ተጠንቀቁ ይላል። አዎ ጥንቃቄ ይፈልጋል። ዝም ብሎ ወደ ጆሮ የመጣውን ሁሉ ማስተናገድ ይቻላል እንዴ? ይለፍ አንተ ትላለህ እንጂ ይለፍ በዚህ አላስተናግድህም። አዎ በተለይ nowadays በተለይ ስድቡ ምኑ በኢየሱስ ስድቡ እንደኛ ያለው እኮ ይሳደባል። እንደኛ ያለው በህዝብ ፊት በጌታ ፊት የሚቆም ይሳደባል። በቲክቶክ ይሳደባል፣ በምናምን በፊት ለፊትም ይሳደባል። አሁን እሱ ክርስቲያን ዝም ብሎ እኮ ነው ዝም ብሎ ነው የሚለፋ። እንደዛ ካደረገ ወገኖቼ የጌታ ነገር እንደ ዓለሙ እንደ ውጪው እንደ ቀላሉ እንደፈለጉ ሆኖ ገብቶ እንደሚተኙ አይደለም። እሱ ጥንቃቄ ይፈልጋል። እግዚአብሔር ይርዳን። መዝሙር 39 በቅንፍ 1 በአንደበቴ እንዳልስት መንገዴን ይጠብቃለሁ ይላል። ዳዊት ነው የሚለው ይሄን። በአንደበቴ እንዳልስት በሁኔታ ተገፋፍቼ በማየው በሚሰማው ሰዎች በሚተነክሱት ተገፋፍቼ በአንደበቴ እንዳልስት ክፉ ተናግሬ ከጌታ እንዳልጣላ መንገዴን ይጠብቃለሁ። አካሄዱ ኦሮሚፊሳ ወሬ ኦሮሚፈደ ጌሰን አኒ አፋንኮቲን ሀማ አከን ዱበኔፍ ለፈንደቁ ሁንዱማቲ ኦፈኔ ገዳ አፋንኮቲን ሀማ አከን ዱበኔን አረበኮቲን በሚላሴ ክፉ እንዳልናገር በሚሄድበት ቦታ ሁሉ ራሴን ይጠብቃለሁ ይላል። ክብር ለጌታ ይሁን። ይሄ ብቻ አይደለም። ዳዊት እኮ ራሱን እንኳን አያምንም። ምን ይላል መሰለ? የድፍረት ኃጢአት እንዳይገዛኝ እኔ ባሪያህን ጠብቅ፣ አንተ ካልጠበቅከኝ እኔ መጥፋቴ ነው ይላል። የድፍረት ኃጢአት እንዳይገዛኝ በእኔ ላይ ንጉሥ እንዳይሆን በእኔ ላይ ጌታ ሆኖ እንዳይገዛኝ ጠብቀኝ አንተ ብሎ እግዚአብሔርን ይለምናል። እግዚአብሔር ይርዳን። ሌላው ናሆም ምዕራፍ 2 ቁጥር 1 ላይ የሚቀጠቅጥ ባንተ ላይ ወጥቷልና ምሽግን ጠብቅ ይላል። አንድ ቀን ነቀምት ቸርች ያኔ ቸርች አንድ ትልቅ የዱሮ ነበረ። አንድ ቄስ ይሄንን ይጠቅስና ይሰብክ ነበር። ይገርማችኋል፣ እቺን ነገር ብቻ ተናግሮ 2 ሰዓት እንደ ኮንፈረንስ ነገር ነው ይሰብክ ነበር። የሚቀጠቅጥ ባንተ ላይ መጥቷልና ወጥቷልና ተለቋልና ጠብቅ ምሽግን። ምሽጋለን እኮኛ እግዚአብሔር በዙሪያችን ያዞረ ጠብቅ የሚቀጠቅጥ ኦሮሚፊሳ ማልጀደ ስንትፈካት በኦሮምኛ እኒ ሲሩኩቴ ሲታታርሳሱ ሲቲባይራቲ ከላራ ኤግዱ ካይ ያነነዌ ይላል። ለነነዌ የተጻፈ ነው። ስለ ለነዌ ስለ ታላቂቷ ከተማ በዮናስ መጽሐፍ የተጻፈውን ሰምታችኋል፣ ታውቃላችሁ። ነነዌ በጣም ትልቅ ከተማ ናት ይላል እዛ ላይ። ዮናስ ወደዛ ተልኮ እምቢ ብሎ ወደ ተርሴስ ሸሼ። ግን እግዚአብሔር ጋማውን ይዞ አሳ ነባሪ ሆድ ውስጥ ከተተው። 3 ቀንና 3 ሌሊት እዛ ውስጥ ተኝቶ ከዛ በኋላ ልክ ከገባ በኋላ ሄዶ ሰብኮ አዳናቸው። ምን ይላል ስለ ነነዌ? 1 ቀን ሙሉ ሄዶ ደከመውና እዛው ቆሞ ነነዌ ከ3
ወር በኋላ ትገለባበጣለች ብሎ ጮሄና ነገራቸው። ገና እንግዲህ ነነዌን ለመጨረስ በወዳኛው በኩል ለመውጣት የ2 ቀን መንገድ ይቀረዋል ይላል እዛ ላይ የተጻፈ። ትልቅ ናት ማለት ነው። እግዚአብሔር ሊያጠፋት ስላልፈለገ ሌላ ነብይም ከዮናስ የበለጠ ቢኖርም አንተው ራስህ ትሄዳለህ ብሎ እንደዛ ካሸው በኋላ እንደገና ላከው። ዳግመኛ ተናገረው ይላል በዮናስ 3 ላይ ሄዳችሁ ቢታው። ከዛ በኋላ ተነስተ ወደዛ ሂድ፣ ለምን ጠፋ ለምን እንዲህ አላደረግ ዳሎግ አለ ደም ጌታ እግዚአብሔር። ሂድና እዛ ስትደርስ እኔ የሚነግርህን ሲበክላታል። አዳናቸው እነዛን ሰዎች። ክብር ለጌታ ይሁን። ስለዚህ የሚቀጠቅጥ ባንተ ላይ ወጥቷልና ምሽግን ጠብቅ። ወደ ራሳችን እናምጣ። ብዙ የሚቀጠቅጥ ነገር አለ። ከተዘናጋን የማንጠብቅ ከሆነ ራሳችን ከላይ እንደተባለው ራስህን በንጽህና ጠብቅ። መንገዱን ዝጋበት። የሚያገኝበትን መንገድ የሚያጠቃበትን መንገድ ዝጋበት። የተቀጠረልህን ቅጥር ጠብቅ። ዋንጎኒ ጥጥኖኒ እዶ ወይኒ ኬኛ አከም በሌሲኔ ጀባጣኑ ኤጋ የወይናችንን ቦታ እንዳያበላሹ ነቅታችሁ ጠብቁ የሚል ቃል ተጽፏል። ክብር ለጌታ ይሁን። እኒ ሩኩቴሲ ተተርሳቱ የሚመታ የሚያቆስሊ ነገር እርምጃህን ወደ ኋላ ሊመልስ የቃጣ ነገር ባንተ ላይ ወጥቷልና ምሽጊን ጠብቅ። ወገኖቼ እንጠብቅ። ቅድም ስለ መሰዋ አንስቼ ነበር። እሱ እኮ ምሽጋችን ነው ለኛ። እሱን ከጠበቅ ሁል ጊዜ ከጌታ ጋር ባለን ቀጠሮ መሰረት እዛ ከተገኘን ምሽጋችን እንጠበቅን ማለት ነው። ሌላ ምንም እኮ አማርኛ የለውም። ጠብቅ። ያንን እያደረግክ ምንም አትሆንም። ምክንያቱም ጌታ አለ እዛ። መነኬኛ ረቲስ እኮ መነኬኛቲስ ደላኒ ጃራሜራ ኑይ ዱጋዳን ጎፍታ ወጅን ጅራ ዮታን በእውነት ከጌታ ጋር ነው ያለን ከሆነ በቤታችን በየቤታችን ዙሪያ ተቀጥሯል የእሳት ቅጥር። ማንም ሊቀርበው የማይችል ማመን ነው ትልቁ ነገር። እንዳናምን የሚያደርገው ደግሞ ምናልባት የምንነካካው ነገር ካለ ነው። አለበለዚያ እናምናለን። በቃ it's dead sure። እግዚአብሔር ወዶ ፈቅዶ ነው የጠራን። እኛም ከሱ ጋራ እየተጣበቅን ይሄን ነው። ስለዚህ ለክፉ አይሰጠንም ብለን እናምናለን። ይሄ ደግሞ እውነት ነው። ጌታ ይመስገን። ለሰባቱ አብያተ ክርስቲያናት የተጻፈ ደብዳቤ በራእይ መጽሐፍ ላይ ለቲያጥሮን እንዲህ ይላል። ራእይ 2:25 ላይ ሌላ ሸክም አልጨምርባችሁም፣ ነገር ግን እስኪመጣ ድረስ ያላችሁን ጠብቁ። ይመጣል ማለት ነው እኮ እንደዚህ የሚለው እስኪመጣ ድረስ ያላችሁን ጠብቁ። ያላችሁትን እስኪመጣ ድረስ ሌላ እንዲያርጉ ብዬ ሌላ ችግር፣ ሌላ ስራ፣ ሌላ ሸክም አልጭንባችሁም። ነገር ግን አሁን እጃችሁ የገባውን ኦሬዲ ባናንተ እጅ ያለውን ጠብቁ ብሎ ይናገራል። ለፊላዴልፊያ ደግሞ ራእይ 3:11 ላይ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለህን አጽንተ ያዝ፣ ጠብቅ። ማንም አክሊልህን እንዳይወስድ ኤንዩዩ ጎንፎኬ አከስራን ፍደን ኢሳ ቀብዱ ጀቤሲ ኤገድ ይላል ኦሮሚፋ። ክብር ለጌታ ይሁን። ስለዚህ ወገኖቼ ራስን መጠበቅ በሚለው እነዚህ
መቼም የእግዚአብሔር ቃል እኮ ተነግሮም አልቅም፣ ብዙ ነው። ጥቅሱንም ብንሰበስብ 100 ነው 200 ነው። ይሄን ሁሉ አያስፈልግም። ትልቁ ነገር ምንድነው? ዓላማው ምን ለመናገር ነው የፈለገው እግዚአብሔር? ምን ሊያስተምረን፣ ምን ሊያሳስበን፣ ምን ሊያስታውሰን ፈለገ የሚለው ነው ትልቁ ነገር። ክብር ለጌታ ይሁን። ስለ ተስፋ ነው፣ ስለ ጥበቃ ነው። ዕብራውያን 10:23 ላይ የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። እንዳይነቃነቅ፣ ይነቃነቃል ካልተጠበቀ። የሚነቀንቅ አለ፣ የሚነቀንቅ። ስለ ሁለቱ ቤተሰሪዎች ጌታ ሲናገር ሁለቱንም ነቅንቋል። የሚነቀንቀው ነፋስ ነው፣ አውሎ ነፋስ ነው፣ ጎርፍ ነው፣ ውሽንፍር ነው። ሁለቱንም ቤት በአሸዋ ላይ የቆመው አፈርድቤ በላ፣ አወዳደቁም ባዱባሰተ ይላል በኦሮምኛ። አወዳደቁ ክፉ ሆነ። የዛ የአሸዋው ቤት አሸዋ ላይ የተተከለው። የኛ እምነት መተከል ያለበት በድንጋዩ ላይ ነው። በድንጋዩ ላይ አጋጎሌ ሰና አጋጎሌ ቤቱ ምን ይሬ በጽዮን አኖራለሁ ግንበኞቼን አቁትን ያለውን። ስለዚህ እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። የሚነቀንቅ ነገር አለ። በደንብ ተደላድሎ ካልተሰራ፣ በትክክለኛው መሰረት ላይ ካልቆመ ይነቃነቃል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 እንዲህ የሚል ቃል ተጽፏል። ምን ይላል መሰላችሁ? ድካማችሁ በጌታ ከንቱ እንዳይሆን አውቃችሁ የምትደላደሉ የማትነቃነቁ የጌታ ስራም የሚበዛላችሁ ሁኑ ይላል። ሃሌሉያ። ሰዎች የጌታን ስራ እኮ ብዙ ጊዜ መስራት አይፈልጉም በአሁኑ ዘመን። እኔ አውቃለሁ። እኔ እዛ እኛ ጋርም እንደዛው ነው አውቃለሁ። አባ ቀባ ካን ኢሰከናፊ የሮንዱማ ቆጳተ አው ሁሉም አይደለም። እንዳውም ባኪኔ ቢዚ ነኝ አልችልም ይላል። እየቻለ ለማይሰራው ደግሞ ኃጢአት ነው የሚሆንበት የሚል ደግሞ ተጽፏል። የምትደላደሉ የማትነቃነቁ የጌታ ስራም የሚበዛላችሁ ሁኑ። እየበዛ ነው የሚሄደው እኮ። የበዛላችሁ አይባልም። የበዛላችሁ ማለት እኮ ኦሬዲ ተርሚኔት አደረገ ያለፈውን ነው፣ ግን ይቀጥላል። ከዛሬ ነገ፣ ከነገ ተነገ ወዲያ እየበለጠ እየበዛ እየጨመረ ይሄዳል የጌታ ስራ። ሃሌሉያ። እሱ ደግሞ ያስከብራል እንጂ እኮ አያጎልም። የጌታ ስራ እንዴት ያስከብራል መሰላችሁ? ክብር ለጌታ ይሁን። ይሄ የጌታ ስራ የተባለው እኮ መልካም ስራ ነው። መልካም ስራ። ስለ መልካም ስራ ሁለት ቦታ ተጠቅሶ እናገኛለን። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። ይሄ ሁለተኛ የተፈጠርነው ነው የሚያወራው። ለመልካም ስራ ነው የተፈጠርነው። ለመልካም ስራ፣ ለአምልኮ፣ ለምስጋና፣ ለጸሎት፣ ለበጎነት፣ ለመልካምነት፣ ለዛ ነው የተፈጠርነው መልካም ስራ። ሌላ ቦታ የተጠቀሰው ደግሞ እንዲህ ይላል በዕብራውያን ምዕራፍ 10 ቁጥር 23 ላይ በዕብራውያን ምዕራፍ 10 ቁጥር 23 ለፍቅርና ለመልካም ስራ እንድንነቃቃ እንተያይ። በዚህ ሁኔታ ነው የምንተያየው እኛ በህብረት ውስጥ ያለን፣ በአንድነት ውስጥ ያለን፣ በጌታ ቤት ያለን ለመልካም ስራና ለፍቅር። ሃሌሉያ። ስለዚህ እነዚህ
ሁለት ቦታዎች እኛ ክርስቲያኖች እኛ ጌታ የወደደን ወደ ራሱ ያስጠጋን ኃላፊነታችንን የወሰደው መልካም ስራ እንድንሰራ ይፈልጋል። መልካም ስራ ቆና ሚቲ አረማ ሚቲ ጭራ ሚቲ የማትሰሙ አምሶሪ እኔ ምን ለማለት ፈለኩ? መልካም ስራ የተባለው ሚንጣሮ አይደለም፣ እርሻ አይደለም፣ ጉልጓሎ አይደለም። ጌታ ማምለክ ለጌታ መታዘዝ ነው ለማለት ፈልጌ ነው። ክብር ለጌታ ይሁን። ስለመደላደል አንድ ቀን የሆነ መጽሐፍ አንብቤ በጣም የሚገርም ነገር እዛ ላይ አየሁ። የሆነ መጽሐፍ መንፈሳዊ አይደለም። አነበብኩና አየሁ። ከዛ በኋላ አልገባኝም ያኔ ብዙ ግን ተደንቄያለሁ። እንዲህ ይላል፣ ስሙኝ። አምባሰል ተንዶ ጊሸን ደግፎታል፣ የቆመውን አውሬ የተኛው ገሎታል። የቆመውን አውሬ የተኛው መግደሉ ስፍራ በመያዝ ነው በመደላደሉ የሚለውን አነበብኩ። ይገርማል። እንዴት የተኛው ነው እኮ የቆመውን የገደለው? ሃው ግን እዛ ላይ እንዲህ ሊሆን የቻለው ያ የተኛው ቦታ ይዞ በትክክለኛው ስፍራ ላይ ተደላድሎ ስላለ ነው። በኋላ በቃ ወደ ወንጌል መጥቼ አንዳንድ ነገሮችን በማየት አሁን የጠቀስኩላችሁን 15:58 አንደኛ ቆሮንቶስ ሳይ ለካ እንደዛ ነው አልኩ። ሃሌሉያ። መደላደል ቀላል አይደለም እኮ። መደላደል እኮ ሀብት ማፍራት ምን ማለት በቃ ቤት ሰርቶ ዘና ማለት አይደለም። መደላደል ማለት በትክክለኛው ስፍራ በትክክለኛው ሁኔታ ለጌታ ተለይቶ። ክርስትና እኮ መለየት ነው። ስትለይ ደግሞ ብዙ ተቃዋሚ አለ። እኔ መጀመሪያ ሳምን ቤተሰቦቼ አያምኑም ነበር። ለመጸለይ በጣም ይቸገር ነበር። እውነቴን ነው። ኢትስ ፋክት። ይኸው ባለቤቴ አለች፣ ኑኑም አለች። እሷ እንዳውም ያኔ አልተወለደችም። እኔ ብቻዬን ከቤቱ እንትን አምኜ እያለሁ ከዛ በኋላ ነው እና ለመጸለይ ይቸገራለሁ። የሷ ታላላቆች አሉ አሁን ትልልቅ የሆኑ ልጆቻቸውም 12ኛ ይፈተናሉ የሁለቱ። እና ሰው ምን አረጋለሁ መሰላችሁ? እነሱ ከተኙ በኋላ ገና ፍሬሽ ክርስቲያን ነኝ እኮ ግን ጌታ በጣም ተመችቶኛል። በኋላ እነሱ ከተኙ በኋላ ቤታችን ደግሞ በጣም ጎስቋላ ነው። ዝም ብሎ የጭቃ ቤት ነው። ኮሪዶር ላይ ሄጄ እነሱ ከተኙ በኋላ ተንበርክኬ እውነቴን ነው እኮ በጌታ ፊት እና እንደዛ እየጸለውኩ እዛ እግዚአብሔር በወጥመዱ ይዞ አርጎ ሁሉንም አስገባ፣ ወደ ኪዮ አስገባ። ኪዮ ምንድነው? ይሄ አሳ የሚያዝበት እነ ጴጥሮስ የያዙበት ያ ወደ መረቡ አርጎ ሁሉንም መረቡ ውስጥ ጥቅልል። ከዛ በኋላ ፋዘርና ማዘርንም ከመሞታቸው በፊት ጥቅልል እነሱንም። ሃሌሉያ። ይሄ ነው እኮ የጌታ አሰራር ወገኖቼ። ቶሎ ብዬ የቀረኝን እናገራለሁ። በዕብራውያን 4:14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ይሄ ሃይማኖት የሚባለው ያው እምነት ለማለት ተፈልጎ ነው። አዎ ይጠበቃል፣ እምነት ይጠበቃል። እቃ ጫወታ አይደለም። አንዳንድ ሰዎች እንደሚያረጉት አይደለም። እቃ ጫወታ አይደለም፣ ይጠበቃል። እምነት ካልተጠበቀ እኮ ችግር አለው። እኛ እኮ በዓለም ነው ያለነው፣ ማለቴ በዚህ ምድር ነው ያለነው። ጌታ ሪፖርት ሲያቀርብ ለአባቱ ለእግዚአብሔር አብ እነሱ
የዓለም አይደሉም እኔ ከዓለም ጠራኋቸው እንጂ ጠብቃቸው እዛው ከዛ አውጣቸው አልልህም ግን እዛው ጠብቃቸው ብሎ ተናግሯል እየተጠበቅን ነው እኮ ይሄንን ስለማናቅ በቃ ትንሽ ነገር በቃ እንትን ይለናል ያስፈራራናል ክርስቲያን ደግሞ ፈሪ መሆን የለበትም የተሰጠን መንፈስ እኮ የፍርሃት መንፈስ አይደለም ስለዚህ ምን ይላል በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ዋን አብደኑ ቀምና የምን ተስፋ እናደርጋለን ይሄ ተስፋ ደግሞ ሕያው ተስፋ ነው እውነተኛ ነው ስለዚህ እንጠብቅ ሃይማኖታችንን እምነታችንን የመጨረሻ ግባችንን እንጠብቅ አንዘናጋ አዎ እሱ ላይ እናተኩር ለማለት ይፈልጋል በፊልጵስዩስ 3:20 እንዲህ የሚል ቃል አለ እኛ ሀገራችን በሰማይ ነውና ከዛ ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠብቃለን ሃሌሉያ እኛ ሀገራችን በሰማይ ነው ስትሏቸው አንዳንድ ክርስቲያኖች ይሉን ማናዬ እውነት ነው እኔን አጋጥሞኛል አምኑም ሰዎች የተጻፈውን ነው እኮ ይሄ እኮ የተጻፈ ነው ወንጌል ላይ ያለው ነው እኮ ማንንም እኮ ከኪሱ ወይም ከየት አምጥቶ ከቦርሳው አውጥቶ አይናገርም ምክንያቱም የእግዚአብሔር ቃል ቅዱስ ቃል ነው አይጨመርበትም አይቀነስለትም እኛ ሀገራችን በሰማይ ነው ይላል ሐዋርያው እንዳውም እየተበሳጨ ነው ያንን ቃል የተናገረው አንዳንዶች ለክርስቶስ መስቀል ጠላት ሆነው ይመላለሳሉ ይላል ስለነሱ የተናገረውን ሰምታችኋል ሐሳባቸው ምድራዊ ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው መጨረሻቸው ጥፋት ነው ካለ በኋላ ነው እኛ ሀገራችን በሰማይ ነው ያለው ሃሌሉያ መጨረሻቸው ጥፋት ነው ሐሳባቸው ምድራዊ ነው ስለዚህ ምድር ብቻ ነው ስለዚህ ምድር ስለዚህ ኑሮ ስለሱ ነው የሚያስቡ ነውር ሰርተው ደግሞ እንደ ክብር ይቆጥራሉ ድሮ እኔ ጌታን ከማግኘቴ በፊት እንጠጣ ነበር ባንኮኒ ላይ ባለጌ ወንበር ላይ እኔ እንኳን መጠጥ ብዙ ቶሎ አልጀመርኩም ፔፕሲ ጠጣለሁ ፔፕሲ ያ ፔፕሲ የሚጠጣው ልጅ መጣ ይሉኛል እዛ አንዳንድ ሰዎች ሰካራሞችን አያለው ትላንትና ይሄን ያይል ጠጣው ብሎ ይሄ ሰክሬ እንደዚህ አርጌ ገባ ብሎ ሲያወሩ ይሄ ነውራቸው ክብራቸው በነብሯቸው ነው የተባለው ይሄ ነው እንግዲህ ይሄ ነውር የሆነውን ነገር እንደ መልካም ነገር ያወራሉ ማለት ነው ይሄንን ነው እንግዲህ ስለነዚህ ሰዎች ከዚህ በፊትም ነግሬያችሁ ነበር ይላል ሐዋርያው አሁንም እያለቀስኩ ያዘንኩ ነግራቸዋለሁ እነዚህ በአራቱ ነገሮች ተገለጹ መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው እኛ ግን ሀገራችን በሰማይ ነው እዛ ያለውን የሚመጣውን እንጠባበቃለን አለ ክብር ለጌታ ይሁን ወገኖቼ ቀልድ አይደለም ዕብራውያን 10:37 ደግሞ ገና ጥቂት ጊዜ ነው ሊመጣ ያለው ይመጣል አይዘገይም ጻድቅ ግን በእምነት ይኖራል ጻድቅ ቅድም ስለ ጽድቅ አለፍ ነው መሰለኝ እንጂ እዚህ ላይ ተጠቅሷል ጻድቅ በእምነት ይኖራል ክብር ለጌታ ይሁን ሌላው በሰቆቃው ኤርምያስ 3:5 ላይ እግዚአብሔርን በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው እግዚአብሔር በተለይ ለሚጠብቁት እሱን ለሚሹ ጌታ መልካም ነው
ዕንባቆም ደግሞ በ3:16 እንደዚህ ይላል የመከራን ቀን ዝም ብዬ እጠብቃለሁ። ዕንባቆም እንደዚህ ያለበት ጊዜ ችግር ነው ያለ፣ ሁሉ ነገር የለም። ከብቶችም ጠፉ፣ አለቁ፣ ሞቶ ይሙቱ ምን ይሁኑ አይታወቁም፣ ግን የሉም አለ። በጎሮኖ ውስጥ የሉም አለ። ወይራም አላፈራም አለ። በለስም ምንም ነገር የለም፣ የሚታይ ነገር የለም፣ የሚጨበጥ ነገር የለም፣ ተስፋ የለም፣ ተሟጦ ሁሉ ዜሮ ሆኗል። እኔ ግን ምን ይሄን መከራ ቀን ዝም ብዬ እጠብቃለሁ። ሃሌሉያ። በኢሳይያስ 30:15 ላይ እንዲህ የሚል ቃል አለ፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል አለ እግዚአብሔር። በኋላ እነሱ ደግሞ እምቢ አሉ ይላል። እዛ ላይ ጨምራችሁ ቢታነቡ በፈጣን ፈረሶች እንሮጣለን እናመልጣለን አሉ፣ ግን አታመልጡም፣ የሚያሳድዷችሁ ደግሞ ከናንተ የበለጡ ፈጣን ፈረሶች ስላላቸው ጋማችሁን ይይዛሉ ይላል እዛ ላይ። እግዚአብሔርን እኮ እንደ ሰው አደረጉት። በመመለስና በማረፍ ትድናላችሁ አለ። ኦኬ ብሎ ቢመለሱ ጥሩ ነው። እንደ መመለስ ጥሩ ነገር የለም። እግዚአብሔርም ሰው እንዲመለስ ይፈልጋል። ክብር ለጌታ ይሁን። ስለ ማርያም የክርስቶስ እናት አንድ የተጻፈ ነገር አለ በሉቃስ ላይ ነው የኢየሱስ ክርስቶስ መወለድ ከምዕራፍ 1 ጀምሮ የተጻፈው። 2 ላይ መጥቶ ኢየሱስ ተወለደ። እንግዲህ በቤተልሔም ኤፍራታ ተወለደና ኢየሱስ ብዙ ነገር ነው ዛጋ የሆነው። እንደምታውቁት መላእክት እረኞች ጋር ሄዱና እረኞቹ ፈሩ። አይዟችሁ ዛሬ በዳዊት ከተማ መድኃኒት ኢየሱስ ተወልዷል ብሎ ነገራቸው። እነሱ ደግሞ ለማየት ሄዶም አዩ፣ ደስ አላቸው። ሉቃስ 2:19 ማርያም ግን ይህን ነገር ሁሉ በልቧ ያሰበች ትጠብቅ ነበር። የተወለደው ይሄ አሁን እኛ የምንጠብቀው ነው። ይሄኛው ደግሞ ማርያም ያለችው ደግሞ በውልደቱ ጊዜ ነው፣ በተወለደ ጊዜ። ይገርማችኋል። ይሄንን ቃል የተናገረችው እረኞቹ መጥቶ ልጁንና ዮሴፍንና ማርያምን አይቶ መላእክቶቹ የነገሯቸው እውነት መሆኑን አረጋግጠው ከሄዱ በኋላ ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቅ ነበር። ይሄ መልአኩም ሲነግረኝ እንዲህ ይሆናል ብሎኝ ነበር። አሁን ደግሞ ልጆቹ እረኞቹ መላእክት ከብት ሲናግድ እዛ ታች ሲነግሩን ለማየት መጣን ብሎ ተናገሩ። ስለዚህ ይጠብቃለሁ ብላ ያለችውን ነው በዚህ የተጻፈው። በመዝሙር 132 ቁጥር 6 እና 7 አንድ ነገር ተጽፎ እናገኛለን። መዝሙር 132 ቁጥር 6 እና 7 እንዲህ ይላል፣ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት እንሰግዳለን ተባለ። ሃሌሉያ። ይህን ያሉት እኮ እረኞቹ ናቸው። ተወለደ ንጉሱ፣ ሰማን መወለዱን፣ መላእክት ነገሩን፣ ሄደን እናያለን ብለን እዛ እስከ ቤተልሔም ኤፍራታ ድረስ ከዛ አየነው። እውነትም እሱ የሚሰገድለት ንጉስ ስለሆነ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት እንሰግዳለን ተባለ። ክብር ለጌታ ይሁን። ስለዚህ ወገኖቼ ጌታችን አሰራሩ ድንቅ ነው። ይመስገን ጌታ። ኢሳይያስ 40:31 ላይ እንዲህ የሚል ቃል አለ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ ጎበዛዝትም ወጣቶችም ይደክማሉ ይዝላሉ።
እነሱ በሰው ኃይል ስለሆነ ይዝላሉ። አንድ ቀን ወይም አንድ ወቅት ጠንካራ ቢሆኑ ብርቱ ቢሆኑ ግን አንድ ቀን ደግሞ የሚዝሉበት የሚደክሙበት ጊዜ ይኖራል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ አይታክቱም፣ አይደክሙም ይላል። ክብር ለጌታ ይሁን። አይታክትም እኮ ውስጣችን እኮ በጣም ጠንካራ ነው። ውጫችን ግን የተጎዳ ሊመስል ይችላል። እንደኔ አሁን አርጅቶ በቃ እንትን በቃ የተጎዳ ሊመስል ይችላል። እንደዚህ የሚል ቃል አለ ተጽፎ ምን ይላል መሰላችሁ? በሁለተኛ ቆሮንቶስ 4:16 ስለዚህም አንታክትም፣ የውጭው ሰውነታችን የጠፋ ቢሆንም ቢመስልም የውስጡ ሰውነታችን ዕለት ዕለት ይታደሳል። ሃሌሉያ! ለዚህ ነው እኮ እኛ ብርቱ ሆነን የምንጠብቀው። ይሄንን የውስጡን ማንነታችንን የሚያድሰው የእግዚአብሔር መንፈስ ይመጣል ወደኛ። ለዚህ ነው ተስፋ ማንቆርጠው፣ ለዚህ ነው ማንታክተው። እኛም ስጋ ተሸክመን ነው ያለን። ግን እንድንበረታ የሚያደርገን እንዳንታክት የሚያደርገን ውስጣችን ያለ መንፈስ ነው። እሱ ይነቃቃል። ክብር ምስጋና ለሱ ይሁን። በመዝሙር 71:14 ላይ እኔ ግን ሁሉ ጊዜ ተስፋ አደርጋለሁ በምስጋናህም ሁሉ ላይ እጨምራለሁ ይላል ዳዊት። የኔ ምስጋና ተጨማሪ ነው። ከኔ በፊት የሚያመሰግኑ ወይም ደግሞ ሌሎች የሚያመሰግኑ አሉ። ወፎችም ቁራዎችም ፍጥረቱ ሁሉ እሱን ያመሰግኑታል። የኔ ተጨማሪ ነው። ለዚህ ነው እንደዚህ ያለው። እኔ ግን ሁሉ ጊዜ ተስፋ አደርጋለሁ። አኒገሩ ኢቱማ ፉፌንሲ ኤጋዳ ይላል ኦሮሚፋው። አኒገሩ ኢቱማ ፉፌንሲ ኤጋዳ ቃጥዬ ይጠብቃለሁ። ኢሰኒቲን ሲጀጁ ሰነሞ ወዱ ሰና ፋርፈና ሰና ይተንጫልቺሳ ጨምራለሁ። ሃሌሉያ! ክብር ለጌታ ይሁን። አኒገሩ ኢቱማ ፉፌንሲ ኤጋዳ እኔ ግን ሁሉ ጊዜ ተስፋ አደርጋለሁ በምስጋናዬም ሁሉ ላይ ይጨምራለሁ። አንድ ዝማሬ አለ ፌቨን ኢታና የምትባለዋ ልጅ የዘመረችው ለፍተሙ በሪው ኦቦሮ ሲምብሮን ኢያኒ ቢኔንሶኒ ሰው ቁባ ዱበቱ ወለርካ ፉደኒ ፎሊን አርሳ ኮቲ ሶልባዬ ደርቤ ፉለ ጎፍታት ኢኖ ገለተ ኮን ቱፈቱ ሲሜና ፉደታ ገሩ yoorra feeda gadhe obboroodha yoorra feeda gadhe galata gooftaa koo yoon irraanfadhe garaan koo nan ciisu ብላ ትዬ ረጋሽ እዚህ ተራ ሲደርሳቸው ይሄን ይነግሩልኛል። አማርኛ ሌላ ጊዜ ማለቴ ነው። እነ ጃለልም አሉ፣ ብዙ ሰዎች አሉ። ይሄን ሁሉ መፍታት አልችልም። ግን የመጨረሻው ድንቅ ነው። እሱ ያለችው ፎሊን አርሳ ኮቲ ሶልባዬ የኔ ምስጋና ወደ ላይ ወጣ፣ ወደሱ ደረሰልኝ። እሱ ትንሽ ምስጋናዬን አይንቅም ይወስድልኛል አለችና ነገር ግን ተኝቼ ተዘናግቼ ከረሳው ያኔ ወዮልኝ። እኔ ያኔ በቃ በጣም ሐዘንተኛ ይሆናለሁ እንደ ማለት ነው ነገሩ። ጌታ ይርዳን። ጨርሻለሁ ወገኖቼ። በምሳሌ 7:18 እንዲህ የሚል ቃል አለ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። ሃሌሉያ! በለስ የት እንዳለ አላቅም። እኔ ወደ ትግራይ ምናምን ነው መሰለኝ ቶሎ አይደርስም ይላሉ። መጠበቅ እንግዲህ በለስ ላይ ሁለቱም ያስከደናል። ቅድም ያልኳችሁ በለስን መጠበቅ አንደኛ በለስ አትክልት ነው ወይም ደግሞ ፍሩት ነው። ያንን ፍሩት መንከባከብ መጠበቅ ነው። አንዱ ደግሞ እስከሚደርስ መጠበቅ ነው። በዚህ በሁለቱም ያንን በትክክል ያደረገ ይከብራል፣ ይበላል፣ ይቋደሳል።
ጌታውንም እንደዛው ታክቶ የሚጠብቅ ይከብራል። ጌታ የሰማነውን ይባርክልን።